ይህ የገንዘብ ሳይኮሎጂ የተሰኘው መጽሐፍ ስለ ሀብት፣ ስለ ገንዘብ አያያዝና አጠቃቀም፣ ስለ ዘመናዊ የቢዝነስ አሰራሮች፣ ገንዘብን በተመለከተ ሊኖሩ ወይም ሊኖሩሽ ስለሚገቡ ባህሪያት፣ ዘመን የማይሽራቸውን ጥበቦች በማስተማር ሀብታም ለመሆን እንዲያበቃ ወይም እንዲያበቃሽ ታስቦ የተዘጋጀ ነው። የሀብት ሚስጥርና የገንዘብ ሳይኮሎጂ ከባድ ሳይንስ አይደለም። ይልቁንም ከምታውቀው በላይ የምታደርገውና የምታሳየው ጸባይ እጅግ በጣም ወሳኝ የሆነበት ረቂቅ ክህሎት ሶፍት ስኪል ነው። ይህን ረቂቅ ክህሎት የገንዘብ ስነ ልቦና እንለዋለን። የዚህ መጽሐፍ ዓላማ አጫጭር ታሪኮችን በመጠቀም ረቂቅ ክህሎቶች ከገንዘብ ቴክኒካዊ ዕውቀቶችና ክህሎቶች ይልቅ ይበልጥ ወሳኝ እንደሆኑ ለአንባቢው ማስረዳት ነው። የሀብትና የገንዘብ ትምህርት በአብዛኛው በቀመሩ ላይ ቁጥር አስገብተን ቀመሩ ምን እንደምናደርግ፣ ምን እንደምናገኝ እንደሚነግረን ልክ እንደ ሂሳብ ነክ ትምህርት ነው እየተሰጠ ያለው። እንዲሁም በዚህ መልክ በትክክል እንደምናሳካው ይታሰባል። ለችግሩ የሚሆንና ለ6 ወራት የሚበቃ ገንዘብ ቆጥብ፣ በየወሩ ከደሞዝ 10 በመቶ ያሉን አስቀምጥ፣ እንዲህ ያሉ የገንዘብ ምክሮችን እንሰማለን። ምን ያህል ቆጥቤ ምን ያህል ገንዘብ ወለድ አገኛለሁ የሚለውንም ማወቅ እንችላለን። ሆኖም ግን ይህን ማድረጋችን በራሱ መጥፎ ወይም ጥሩ ባይሆንም በአእምሯችን ውስጥ እየሆነ ያለውን ነገር ግን አይገልጽም። በዘመናት በጋራ ሙከራና ስህተት የተሻሉ ገበሬዎች፣ ችሎታ ያላቸው የጥገና ሰራተኞችና እጅግ የላቅን ኬሚስቶች እንዴት እንደምንሆን አውቀናል። ነገር ግን ሙከራና ስህተት ግላዊ የገንዘብ አስተዳደራችንን እንድናሻሽል ራሳችንን በዕዳ የምንዘፍቅ አይደለንምን? ለክፉ ቀን ብዙ እንድንቆጥብ አድርጎናል። ለጡረታ ጊዜያችንስ በደንብ እንድንዘጋጅ አድርጎናል። ለደስታችን ገንዘብ ምን እንደማያደርግልንና ምን እንደማያደርግልን ትክክለኛው አመለካከት እንድንይዝ አድርጎናል። ለዚህ ምንም አሳማኝ መረጃ አላገኘውም። እኔ እንደማስበው ዋና ምክንያቱ ገንዘብን ልክ እንደ ስነ ልቦና በስሜቶችና በአስተውሎት ሳይሆን ልክ እንደ ፊዚክስ በመርሆችና በሕጎች እንደሚሰራ በማሰባችንና በመማራችን ነው። ይህ ደግሞ ለኔ ወሳኝ መሆኑን ያህል አስደናቂም ነው። ገንዘብ የትም ቦታ አለ፣ ሁላችንንም ይወስነናል። አብዛኞቻችንን ግራ ያጋባናል። ስለ ገንዘብ ሁሉም ሰው ብዙ የተለየ ነገር አያስብም። ስለ ስጋት፣ በራስ ስለመተማመንና ደስታ ስለመሳሰሉት በብዙ የህይወት ዘርፎች ተግባራዊ ስለሚሆኑ ነገሮች ትምህርቶችን ይሰጡናል። የተወሰኑ ጉዳዮች በገንዘብ ላይ ሰዎች የሚያሳዩት ጸባይ ለምን እንደሆነ ለማብራራት የሚያግዝ አጉሊ መነጽር ይሰጡናል። ይህ ከምድር እጅግ ታላላቅ ትዕይንቶች አንዱ ነው። ታሪክ ራሱን አይደግምም፣ ሁሌም የሚደግመው የሰው ልጅ ነው የሚለውን የቮልቴርን ምልከታ በጣም ወደዋለሁ። ስለ ገንዘብ ስለምናየው ባህሪም በትክክል ይሰራል። በ2018 ገንዘብን በተመለከተ ሰዎችን ሲጎዱ ያየዋቸውን 20 ዋና ዋና የመጥፎ ባህሪ ድክመቶች፣ ግራ መጋባቶችና መንስኤዎችን የሚያብራራ ሪፖርት ጽፌያለሁ። የገንዘብ ስነ ልቦና የሚል ርዕስ ነበረው። ከ1 ሚሊዮን በላይ ሰዎች ያነበቡት። እናም ይህ መጽሐፍ የዚህ ርዕስ ጥልቅና ሰፊ ትንተና ነው። ከሪፖርቱ ላይ የተወሰኑ ጥቂት አንቀጾች ምንም ሳይቀየሩ በዚህ መጽሐፍ ላይ ተካተዋል። በዚህ መጽሐፍ ላይ እኔ የገንዘብ ስነ ልቦና እጅግ ወሳኝና ብዙ ጊዜ የተለዩ ባህሪያት ናቸው ብዬ የማስባቸውን እያንዳንዳቸውን የሚያብራሩ 20 ምዕራፎችን ይዟል። ምዕራፍ 1 ማንም ቂል አይደለም። ስለ አንድ ጉዳይ ልንገራችሁ። በገንዘባችሁ ምን እንደምታደርጉ ሊጠቅማችሁ ይችላል። ሌሎችም ሰዎች በገንዘባቸው ስለሚያደርጉት ነገር ከመፍረድ እንድትቆጠቡ ሊያግዛችሁ ይችላል። ሰዎች በገንዘብ ቂል ነገሮችን ያደርጋሉ፣ እነሱ ራሳቸው ቂል ባይሆኑም ማለት ነው። ነገሩ እንደዚህ ነው። ከተለያዩ ትውልዶች የመጡ የተለያየ የገቢ መጠንና የተለያየ እሴት ባላቸው ወላጆች ያደጉ፣ በተለያየ የዓለም ክፍሎች የሚኖሩ፣ በተለያዩ የኢኮኖሚ ደረጃዎች የተወለዱ፣ የተለያዩ ማበረታቻዎችና የተለያዩ እድሎች ካሏቸው ከሚገጥሟቸው የተለያዩ የሥራ ገበያዎች ሰዎች በጣም የተለያዩ ትምህርቶችን ይማራሉ። እያንዳንዱ ሰው ዓለም እንዴት እንደሚሰራ የየራሱ የተለየ ልምድ አለው። እናም በራስ በተግባር የገጠመህና ያየኸው ከሌላኛው ሰው ከተማረው ይልቅ ይበልጥ አሳማኝ ነው። እንዲህም ስለሆነ አንተ፣ እኔ፣ ማንኛውም ሰው ገንዘብ እንዴት እንደሚሰራ የተለያዩ አመለካከቶችን እንይዛለን። ካለፍናቸውም የህይወት ደረጃዎች ጋር እናቆራኘዋለን። ይህ ደግሞ ከሰው ሰው እጅግ በጣም እንዲለያይ ያደርገዋል። ለአንተ ቂልነትና እብደት የመሰለ ነገር ለኔ ትክክልና ምክንያታዊ ሊሆን ይችላል።
በድህነት ያደገ ሰው ስለ ገንዘብ አንድ የቢሊየነር ልጅ ቢጥርም ሊረዳው በማይችለው መንገድ ያስባል። የዋጋ ግሽበትና የኑሮ ውድነት ከፍተኛ በነበረበት ወቅት ያደገ ሰው፣ ገበያው በተረጋጋበትና ኑሮ በተደላደለበት ወቅት ያደገ ሰው በፍጹም ሊኖረው የማይችለው ልምድ አይቷል። ስለ ገንዘብ እኔ የማላውቀውን ታውቃለህ ወይም ተቃራኒውን ከኔ በተለያዩ አመለካከቶች፣ ግቦችና ራዕዮች ህይወትን ኖርሃል። ያ የሆነው አንደኛው ከሌላኛው የበለጠ ብልህ ስለሆነ ወይም የተሻለ መረጃ ስላለው አይደለም። ምክንያቱ በተለያዩና በእኩል አሳማኝ በሆኑ ልምዶች የተቀረጸ የተለያየ ህይወት ስላለን ነው። ሁላችንም በገንዘብ ላይ ብዙ የእብደት ነገሮችን እናደርጋለን። ምክንያቱም በአንጻራዊነት ለነዚህ ጨዋታ ሁላችንም አዲስ ነን። እናም ለሌላው ቂልነት የመሰለ ለኔ ትክክል ሊመስል ይችላል። ነገር ግን የትኛውም ሰው ቂል አይደለም። ሁላችንም በሆነ ወቅት ትክክል በሚመስሉን ካሉን የግል ልምዶች ተነስተን ውሳኔዎችን እንወስናለን። አሁን ቢል ጌትስ እንዴት ሀብታም እንደሆነ አንድ ታሪክ ልንገራችሁ። ምዕራፍ 2 እድልና እድለቢስነት። ምንም ነገር ጥሩ እንደሚመስለው ወይም መጥፎ እንደሚመስለው አይደለም። እድልና እድለቢስነት እህትማማቾች ናቸው። ሁለታቸውም በህይወት የሚገጥም እያንዳንዱ ተግባራዊ ውጤት ከግለሰብ ጥረት ውጭ ባሉ ኃይላት የሚወስኑ እውኖች ናቸው። የኒውዮርክ ዩኒቨርሲቲ ፕሮፌሰር ስኮት ስኬትን በተመለከተ እንዲህ ይለናል። ምንም ነገር ጥሩ እንደሚመስለው ወይም መጥፎ እንደሚመስለው አይደለም። ቢል ጌት በዓለም ኮምፒውተር ከነበራቸው በጣም ጥቂት ሁለተኛ ደረጃ ትምህርት ቤቶች በአንዱ ተምሯል። ከሲያትል ወጣ ብሎ የሚገኘው ሌክሳይድ ትምህርት ቤት ኮምፒውተር ማግኘቱ በራሱ የሚደንቅ ታሪክ ነው። የማይክሮሶፍት አጋር መስራች ፖል አለን እንዲህ ያስታውሳል። ቢል የተባለ የባህር ኃይል ፓይለት በትምህርት ቤታችን ውስጥ የሂሳብና የሳይንስ መምህር ሆነ። ቢል ያለ ተግባራዊ ልምድ መጽሐፍትን ብቻ መሸምደድ ዋጋ የለውም ብሎ ያምን ነበርና ስለ ኮምፒውተር ከሐሳብ ባለፈ በተግባር እንድናውቅ አስቻለን። ቢል በ1968 የሌክሳይድ ትምህርት ቤት እናቶች ክለብን በማሳመን ከዓመታዊ ሽያጭ የተሰበሰበውን $3000 ገደማ 30 ኮምፒውተሮችን እንዲገዙበት አደረገ። ቢል ጌት እንዲህ ሲል ይገልጸዋል። ከዘመኑ እጅግ ቀድሞ ሐሳብ የነበረ። ቢል ጌት 8ኛ ክፍል ሳለ ትምህርት ቤት ያገኘው የነበረውን ኮምፒውተር የሚያስተካክል በዚያን ጊዜ አብዛኞቹ የዩኒቨርሲቲ ድህረ ምረቃ ትምህርት ቤቶች እንኳን አልነበራቸውም። እሱም እስኪበቃው መጠቀም አይችልም ነበር። በ1968 የክፍል ጓደኛውን ፖል አለንን ሲያገኝ ጌት 13 ዓመቱ ነበር። አለንም እንደሱ በትምህርት ቤቱ ኮምፒውተር እጅግ ተመስጦ ነበር። ጥብቅ የሆነ ወዳጅነትን መሰረት። የሌክሳይድ ኮምፒውተር የጠቅላላ ስርዓት ትምህርቱ አካል አልነበረም፣ ራሱን የቻለ የጥናት መርሃ ግብር ነበር። ቢልና አለን በእረፍት ጊዜያቸው ከትምህርት በኋላ እስከ ምሽት ቅዳሜና እሁድ የፈጠራ ችሎታውን በእጅጉ በማሳደግ ከኮምፒውተር ጋር ማሳለፍ ቻሉ። በአጭር ጊዜ የኮምፒውተር ሊቅ ሆኑ። ፖል አለን ከዕለታት በአንዱ ምሽት ቢል ጌትን ወደ እርሱ እንዲዞር ጠርቶ የፎርቹን መጽሔት ውስጥ እያሳየው እንዲህ አለው፣ የፎርቹን 500 ኩባንያ የሆነ ድርጅቶች ብንመሰርት ምን ታስባለህ? አለን በጣም ይደንቃል አለ። ምናልባት አንድ ቀን የራሳችን የሆነ የኮምፒውተር ኩባንያ ይኖረናል አለ ጌት። ዛሬ ማይክሮሶፍት $1 ትሪሊዮን በላይ ሀብት አለው። ቢል ጌትስ እጅጉን የሚያስደንቅ ምጡቅ አእምሮ ያለው በጣም ጠንካራ ሰራተኛ የነበረ፣ ገና በ10ዎቹ ዕድሜው እጅግ በጣም ስመጥር የሆኑ የኮምፒውተር ኩባንያ ስራ አስኪያጆች እንኳን ያልነበራቸው፣ ሊረዱት እንኳን ያልቻሉት ኮምፒውተሮችን የተመለከተ ትልቅ ራዕይ ነበረው። ወደ ሌክሳይድ ትምህርት ቤት በመግባት ከሚሊዮን አንድ ሰው የሆነውን ጅማሮ አድርጓል። ቢል ጌትስ በአንድ ወቅት እንዲህ ብሏል። ስኬት ሰነፍ መምህር ነው። እጅግ ብቃት ያላቸው ሰዎች የሚያጡት ነገር እንደሌለ እንዲያስቡ በማድረግ ያስተኛቸዋል። ነገሮች እጅግ በጣም በጥሩ ሁኔታ ሲሄዱ የምታስበውን ያህል ጥሩ እንዳልሆኑ ተረዳ። የማትሸነፍ አይደለህም። እናም እድል ስኬትን አምጥቶልኛል ብለህ የምትቀበል ከሆነ እጅግ በፍጥነት ታሪክን በሚቀይረው በእድለቢስነት ወይም ማመን አለብህ። እንዲሁም በሌላኛው አቅጣጫ ተመሳሳይ እውነት ነው። ውድቀት ሰነፍ መምህር ሊሆን ይችላል። ምክንያቱም አንዳንዴ ውድቀት ሲደርስብህ በእድል ምክንያት አልተሳካልኝም ከማለት ይልቅ የወሰንካቸው ውሳኔዎች ልክ እንዳልሆኑ ማሰብ ትጀምራለህ። እድለቢስነት የሚያጋጥምህ ሆኖ ሳለ ውድቀት መጥፎ ውሳኔዎችን እንደወሰኑ በማስታወስ
እጅግ ብቃት ያላቸውን ሰዎች ይሸውዳቸዋል። በእድል ምክንያት ያጡትን ለማግኘት ደጋግመው የተሳሳቱ ውሳኔዎችን መወሰንና ባላቸው ሁሉ መጫወት ይጀምራሉ። ነገር ግን ይበልጥ ጠቃሚ የሆነው እድል ለስኬት ያለውን ሚና ከተረዳን ከእድለቢስነት ሚና ራሳችንን ይቅር ማለትና ውድቀቶችን ስንመዝን ለመረዳት ቦታ መተው ይሆናል የሚለው ነው። ምንም ነገር ጥሩ እንደሚመስለው ወይም መጥፎ እንደሚመስለው አይደለም። ምዕራፍ 3 ያለኝ አይበቃኝም። ሀብታም ሰዎች የእብደት ስራዎችን ሲያደርጉ። የቫንጋርድ ኩባንያ መስራች ጆን በ2019 ህይወቱ አልፏል። ብዙዎቻችን በአስተውሎት ስለማንመለከተው ነገር የሚያወሳ ታሪክ ተናግሮ ነበር። በቫልተር ደሴት በአንድ የሄንድ ፈንድ ስራ አስኪያጅ ቢሊዮነር በተደረገ የራት ግብዣ ላይ ጆን ለጓደኛው ጆሴፍ ሄለር እጅግ በጣም ተወዳጅ በሆነው ልብ ወለድ መጽሐፉ ላይ እንደጻፈው እርሱ ዘመኑን ሁሉ ለፍቶ ያላገኘውን በአንድ ቀን ብቻ ጋበዛቸው። ብዙ ገንዘብ እንዳገኘ ነገረው። ሄለን መለሰ፣ አዎን፣ ግን እሱ የማይኖረው እኔ ያለኝ አንድ ነገር አለ። ይህም ያለኝ ይበቃኛል ማለት ነው። ያለኝ ይበቃኛል ወይም ይበቃል ማለት በዚህ ግርማ ሞገስ ባለው ተራ አገላለጥ ተደነቁ። ስለ ሁለት ምክንያቶች፣ አንድ በራሴ በህይወቴ የተሰጠኝ ብዙ ነገር አለ። ሁለት ጆሴፍ ሄለር ያለው እጅግ በጣም ትክክል ሊሆን ይችላል። የማህበረሰባችንና በመካከላችን ያሉ እጅግ በጣም ሀብታምና እጅግ ከፍተኛ አቅም ያላቸው የብዙዎች ዋና መገለጫ የሆነው በዚህ ዘመን ይበቃል የምንለው ገደብ ያለ አይመስልም። አብዛኞቻችን $100 ሚሊዮን አይኖረንም። ነገር ግን ይህን መጽሐፍ ከሚያነቡ ሰዎች ቀላል የማይባል ፐርሰንት በህይወታቸው የሆነ ወቅት የሚያስፈልጋቸውን ወሳኝ ነገርና የሚፈልጓቸውን ብዙ ነገሮች ለማሟላት በቂ የሆነ ደሞዝ ወይም ገንዘብ ያገኛሉ ወይም ይኖራቸዋል። ከነዚህ ሰዎች አንዱ ከሆንክ የሚከተሉትን ጥቂት ነገሮችን አስታውስ። አንደኛ፣ እጅግ ከባዱ የፋይናንስ ክህሎት የመዳረሻ ግብን ማግኘት ነው፣ ወይም ያለኝ ይበቃል ማለትን መማር ነው። ይህ እጅግ በጣም ጠቃሚ ከሆኑ ነገሮች አንዱ ነው። ከውጤቶቹ ጋር የምትጠብቀው ነገር ከፍ እያለ ከሄደ ለበለጠ ተጨማሪ ለመጣር ምክንያት የለም። ምክንያቱም ሌላ ጥረት ካደረግክም በኋላ ተመሳሳይ ስሜት ነው የሚሰማ። ብዙ የማግኘት ጣዕም፣ ብዙ ገንዘብ፣ ብዙ ስልጣን፣ ብዙ ክብር የማግኘት ጣዕም ከእርካታ ይልቅ ይበልጥ ምኞትን የሚፈጥር ከሆነ ጎጂ ነው። ይሄኛው መንገድ አንድ እርምጃ ወደፊት በተራመድን ቁጥር የመዳረሻ ግባችንን ሁለት እርምጃ ወደፊት እንዲርቅ ያደርገዋል። ይህ ደግሞ ወደ ኋላ እንደቀረ እንዲሰማ ያደርጋል። እናም ከግብ ለመድረስ ብቸኛው መንገድ በጣም ከፍተኛ የሪስክ መጠን መውሰድ እንደሆነ ይሰማሃል። ሁለተኛ፣ ራስን ከሌላ ጋር ማወዳደር ችግር ነው። በአመት $500,000 የሚያገኝ አንድ ጀማሪ የቤዝቦል ተጫዋች በማንኛውም ትርጓሜ ሀብታም ነው። ነገር ግን ይህ ተጫዋች በማይክ ትራውት ለ12 ዓመት $430 ሚሊዮን በተፈራረመበት ተመሳሳይ ክለብ ውስጥ ይጫወታል እንበል። ራስን በማወዳደር ጀማሪው ተጫዋች አይረካም። ከዚያም ስለ ማይክ ትራውት ያስባል። በአመት $36 ሚሊዮን እጅግ በጣም ከፍተኛ የገንዘብ መጠን ነው። ነገር ግን በ2018 እጅግ በጣም ከፍተኛ ተከፋይ የሄጅ ፈንድ ስራ አስኪያጅ ዝርዝር ውስጥ ለማስገባት በአመት ቢያንስ $430 ሚሊዮን ማግኘት ይኖርበታል። እንደ ትራውት ያሉ ሰዎች እንደዚያ ነው የሚያስቡት ወይም ራሳቸውን የሚያወዳድሩት። አንድ ጓደኛዬ በየአመቱ ለጉብኝት ወደ ላስ ቬጋስ ይሄዳል። የሆነ አመት አንድን ደላላ እንዲህ ብለው ጠየቀው፣ ምን አይነት ቁማሮችን ነው የምትጫወተው? ምን አይነት ካዚኖ ነው የምትጫወተው? ደላላው እውነቱን መለሰ። በላስ ቬጋስ ካዚኖ የማሸነፍ ብቸኛው መንገድ እንደገባህ ቶሎ መውጣት ብቻ ነው። ከቆየ የያዝከውን ሁሉ በቁማር ትበላለህ። ከሌሎች ሰዎች ሀብት ላይ ለመድረስ የምንሞክረው ጨዋታ ልክ እንደዚሁ ነው። ምንም ያህል እንኳን ብታገኝ ካንተ ከፍ ያላለና መፈለግህን አታቆምም። ሶስተኛው፣ በቂ ማለት በጣም ትንሽ ማለት አይደለም። በቂ አለኝ ማለት ሐሳብ መልካም እድልና እጅ ላይ ያለን አማራጭ የመተው ወግ አጥባቂነት ሊመስል ይችላል። እንደዚያ ነው ብዬ ግን አላስብም። ይበቃኛል ማለት እንዲያውም ተቃራኒውን መረዳት ነው። ሁሌም የሚጨምር የማይጠግብ ፍላጎት ከምትጸጸትበት ደረጃ ላይ ያደርሳል። ምን ያህል ምግብ መብላት እንደምትችል ለማወቅ ብቸኛው መንገድ እስክትታመም ድረስ መብላት ነው። በጣም ጥቂቶች ብቻ ይህንን ሞክረውታል። ምክንያቱም የትኛውም ምግብ ጥሩ ከመሆኑ በላይ ማስመለስ ያማል። ሰዎች እስኪያማቸው ድረስ ባይበሉም ቢዝነስ ላይ ግን የሚሆነው ከዚህ በተቃራኒ ነው። ማንም ጠገብኩ ብሎ ገንዘብ መሰብሰቡን አያቆምም።
እናም ብዙዎች ሲከስሩ ወይም እንዲያቆሙ ሲገደዱ ብቻ የበለጠ መፈለጋቸውን ያቆማሉ። ምንም ያህል የሚያስገኝ ቢሆንም ለአደጋ የማናጋልጣቸው ብዙ ነገሮች አሉ። ከእስር ቤት ከወጣ በኋላ ረጃት ጉብታ ለኒውዮርክ ታይምስ ያገኘውን ትምህርት ተናግሯል። ከምንም ነገር ጋር በጣም በጥብቅ አትተሳሰር፣ ከክብርህም ይሁን ከስኬቶች ወይም ከማንኛውም ነገር ጋር። አሁን ስለዚህ ነገር አስባለሁ። እንደዚያ እንዳደርግ ያደረገኝ ምንድን ነው? አዎ፣ ይህ ነገር ትክክል ባልሆነ መንገድ መልካም ስሜን አጥፍቶታል። ክብርን ስፈልግና የተሻለ ሀብትን ሳሳድድ አጥብቄ ከፈለግኩት ክብር ተለያየሁ። ክብር እጅግ በጣም ውድ ነው። ነፃነትና በራስ መመራት እጅግ በጣም ውድ ነው። ቤተሰብና ጓደኞች እጅግ በጣም ውድ ናቸው። እንዲወዱ በምትፈልጋቸው ሰዎች መወደድ እጅግ በጣም ውድ ነው። ደስታ እጅግ በጣም ውድ ነው። እናም ያንተ ከፍተኛው ስኬት እነዚህን ነገሮች ለመጠበቅ እነርሱም ሊጎዱ የሚችሉ ሪስኮችን ከመውሰድ መቆጠብ ያለብህን ጊዜ ባወቅክ ጊዜ ነው። ይህም ሊሆን የሚችለው በቃኝ፣ ያለኝ ይበቃኛል ማለትን ስታውቅ ነው። መልካሙ ዜና በቂ የሆነን ነገር ለመገንባት የሚያስፈልገን ኃይለኛ መሳሪያ በሚያስደንቅ ሁኔታ በጣም ቀላል ነው። ክብርን እስክታጣም ድረስ ሪስክ መውሰድ አይጠበቅብህም። እንዴት እንደሆነም በቀጣይ ምዕራፍ እንመለከታለን። ምዕራፍ 4 የዳግም ርቢ ውጤት ኮምፓውንድ ኢንተረስት። ከዋረን ቦፌት 84.5 ቢሊዮን ዶላር የተጣራ ሀብት 81.5 ቢሊዮን ዶላር የመጣው ከ65ኛው ዕድሜ በኋላ ነው። አእምሯችን እንደዚህ ያሉ ድንቅ ነገሮችን ለማካሄድ የተገነቡ አይደሉም። አንድ ነገር ዳግም ከተባዛ ጥቂት በጥቂት ማደግ ወደፊት ለሚገኝ እድገት ጉልበት ሆኖ ካገለገለ አእምሮ ማሰብ ከማይችለው እጅግ ከፍተኛና እጅግ ልዩ ወደ ሆኑ ውጤቶች ሊያመራ ይችላል። እንዲሁም እድገት ከየት እንደሚመጣና ምን ነገር ወደ እርሱ ሊወስድ እንደሚችል የሚቻለውን ነገር ዝቅ አድርገ መመልከት ነባራዊ እውነታን የሚያጠፋ ይሆናል። እንዲህም ገንዘብ ይሰራል። ከ2000 የሚበልጡ መጻሕፍት ዋረን በፌት ሀብቱን እንዴት እንደገነባው ማስታወሻ ሆነዋል። አብዛኞቹ በጣም አስደናቂዎች ናቸው፣ ነገር ግን በጣም ጥቂቶቹ ብቻ ለዚህ እጅግ በጣም ቀላል ለሆነ እውነታ በቂ ትኩረት ሰጥተዋል። የዋረን በፌት ሀብት የመጣው ዝም ብሎ ጥሩ ኢንቨስተር ስለሆነ አይደለም፣ ገና ከልጅነቱ ጀምሮ ጥሩ ኢንቨስተር በመሆኑ እንጂ። ይህንን እየጻፍኩ ባለሁበት ወቅት የዋረን በፌት የተጣራ ሀብት 84.5 ቢሊዮን ዶላር ነው። ከዚህ ውስጥ 84.2 ቢሊዮን ዶላሩን ያገኘው ከ50ኛ ዓመቱ በኋላ ነው። 81.5 ቢሊዮን ዶላሩ የመጣው በ60ዎቹ አጋማሽ ዕድሜው ለጡረታ ከደረሰ በኋላ ነው። ዋረን በፌት እጅግ በጣም የሚደንቅ ኢንቨስተር ነው። ስኬቱን በሙሉ ለኢንቨስትመንት ችሎታውና ክህሎቱ ከሰጠህ ግን አንድ ዋና ነገር ትዘነጋለህ። የስኬቱ ዋና ነገር ለ3 ሩብ መቶ ክፍለ ዘመን አስደናቂ ኢንቨስተር መሆኑ ነው። ገንዘብን ኢንቨስት ማድረግ በ30 ዓመቱ ቢጀምርና በ60 ዓመቱ ጡረታ ቢወጣ ኖሮ ስለርሱ ብዙ ሰው ባላወቀ ነበር። እዚህ ላይ ልንወስደው የሚገባው ተግባራዊ ምክር ይህ ነው። ስለ ዳግም ማብዛት ወይም ኮምፓውንድ ኢንተረስት ጥልቅ ያልሆነ አስተሳሰብ ለብዙ የንግድ ቅሬታዎች፣ የመጥፎ ስትራቴጂዎችና ስኬታማ ለነበሩ ነገር ግን በመጨረሻ ውጤታማ ላልሆኑ የኢንቨስትመንት ሙከራዎች ዋና ምክንያት ነው። እጅግ ከፍተኛ የኢንቨስትመንት ትርፍ ለማግኘት ሙሉ አቅማቸውንና ጥረታቸውን የተጠቀሙ ሰዎችን መውቀስ አንችልም። ይህ በደመነፍሳዊ እሳቤ ሀብታም ለመሆን እጅግ በጣም ምርጡ መንገድ ይመስላል። ነገር ግን ጥሩ ኢንቨስትመንት ግዴታ እጅግ በጣም ከፍተኛ ትርፎችን ማግኘት ማለት አይደለም። ምክንያቱም እጅግ በጣም ከፍተኛ ትርፎች የማይደገሙ የአንድ ጊዜ ብቻ ጣሪያዎች የመሆን እድል አላቸው። ጥሩ ኢንቨስትመንት በጣም ጥሩ ትርፍ በማግኘት ተጣብቀ የምታስቀጥለውና እጅግ በጣም ለረጅም ጊዜ በተከታታይ የሚደጋገም መሆን አለበት። ይሄኔ ነው የዳግም ማብዛት ወይም ኮምፓውንድ ኢንተረስት ከተካሄደ ከፍተኛ ደረጃ ደረሰ የምንለው። የዚህ ተቃራኒ ደግሞ ሊቀጥል የማይችል እጅግ ከፍተኛ ትርፎችን ማግኘት አሳዛኝ ወደ ሆኑ ታሪኮች ያመራናል። እነዚህን ለመናገር የሚቀጥለውን ምዕራፍ ያስፈልገናል። ምዕራፍ 5 ሀብታም መሆንና ሀብታም ሆኖ መኖር። ጥሩ የመዋለ ንዋይ ፍሰት ግዴታዊ ተግባር ጥሩ ውሳኔዎችን መወሰን ብቻ አይደለም፣ በቀጣይነት ያለማቋረጥ ዝቅ ያለ ማለት ጭምር ነው እንጂ። ሀብታም ለመሆን ሚሊዮን መንገዶች አሉ።
ይህንንም እንዴት ማድረግ እንደሚቻል በርካታ መጽሐፍ ተጽፈዋል። ነገር ግን ሀብታም ሆኖ ለመኖር አንድ መንገድ ብቻ አለ፣ የተወሰነ የስስትና የስጋት ጥምረት። የፎርብስ 400 እጅግ በጣም ሀብታም አሜሪካውያን ዝርዝር በ10 ዓመት ውስጥ በሞት ወይም ለሌሎች የቤተሰብ አባላት ገንዘብ በማስተላለፍ ባልሆነ ምክንያት በአማካኝ 20 በመቶ ገደማ ቅያሬ አለው። ካፒታሊዝም ከባድ ነው። ነገር ግን ይህ ከሚሆንበት ምክንያቱ አንዱ ገንዘብን ማግኘትና ገንዘብን መያዝ ሁለት የተለያዩ ክህሎቶች ስለሆኑ ነው። ገንዘብን ማግኘት ሪስክ መውሰድን፣ ተስፈኛ መሆንንና ራስን እዚያ ነገር ላይ ማዋልን ይጠይቃል። ገንዘብን መያዝ ግን ሪስክ የመውሰድ ተቃራኒ ነው። ትሁት መሆንንና የሰራኸው በቅጽበት ሊወሰድ እንደሚችል መፍራትን ይጠይቃል። ጠንቁቅነትና ቆጣቢነትንም ይጠይቃል። የሰራኸው ገንዘብ በተወሰነ መጠን እድለኝነት እንዳለበት ማወቅና ባለፈው ያመጣኸው ስኬት እንዲሁ ያለማቋረጥ እንደሚደጋገም በሙሉ አለመተማመንን ይጠይቃል። ናሲብ ታሌብ እንዲህ ሲል አስቀምጦታል። ጫፍ ላይ መሆንና ለመቀጠል መልፋት ሁለት የተለያዩ ነገሮች ናቸው። ለአንደኛው ሁለተኛው ያስፈልገዋል። ከስረትና ውድቀትን ማስወገድ ያስፈልጋል፣ በምንም ያህል ዋጋ ቢሆን። የመቀጠልን የማስቀጠልን አእምሮአዊ እሳቤ እውናዊ ዓለም ላይ መተግበር ሶስት ነገሮችን እንድናስተውል ያደርገናል። የመጀመሪያው ብዙ ትርፍን ከመፈለግ ይልቅ የተረጋጋ የሀብት ሁኔታ የተሻለ ነው። የተረጋጋ የሀብት ሁኔታ ሲኖረኝ በቀላሉ አልሰበርም፣ በቀላሉም ካልተሰበርኩ ብዙ ትርፍን በጊዜ ሂደት አገኛለሁ። ምክንያቱም ገንዘቤ ቀስ በቀስ ራሱን እስኪያራባ ድረስ በቢዝነስ ውስጥ መቆየት እችላለሁ። ሁለተኛው ማቀድ ጠቃሚ ነገር ነው። ነገር ግን የማንኛውም እቅድ እጅግ በጣም አስፈላጊው ክፍልና ጠቃሚው ነገር እንደ እቅዱ መሰረት ባይሄድ ብሎ እቅዱ ላይ ማቀድ ነው። ሶስተኛው ጥንቁቅ ስብዕና መያዝ ወይም ለወደፊቱ ተስፈኛ መሆን። ነገር ግን እቅድ ላይ እንዳትደርስ ስለሚከለክል ነገር ማሰብ በጣም ጠቃሚ ነው። አንዳንዴ አስባለሁ ተራማጅ የለውጥ ሰው በትዕቢቱ ምክንያት የሚከፍለው ዋጋ ምን ያህል ብዙ ነው። በባለምጡቅ አእምሮ ሰዎች የመጡ እጅግ በርካታ ጥፋቶች ምክንያታቸው ሲጠና በቀጥታ ከአእምሮ መታበይ ጋር የተገናኘ ነው። መታበይ በየትም በሁሉም ሰው ዘንድ ያለ ነው። ከባድ በሽታ ነው ይለናል ጄሲ ሊቦር። በቀጣይ እድገት በችግር መካከል እንደሚቻል ለመቀበል በጣም ከባድ የሚሆንበትን ሌላኛውን መንገድ እንመለከታለን። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ሼር በማድረግ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንሁን። ምዕራፍ 6 ታሸንፋለህ። በሆነ ወቅት ግማሹን ያህል ጊዜ ልትሳሳት ትችላለህ። ነገር ግን አሁንም ሀብት የመስራት እድል አለ። ላለፉት 30 ዓመታት በዚህ ጉዳይ ላይ በጣም እየተቸገርኩ ነበር። አሁን የማስበው ቀላል ሂሳብ ይህ ነው። የተወሰኑ ፕሮጀክቶች ይሰራሉ፣ የተወሰኑ አይሰሩም። በአንዳቸውም ላይ መጨነቅ አይገባም። እናም በሚቀጥለው ፕሮጀክት ላይ አትኩረ ስራ። የፊልም ተዋናዩ ብራድ ፒት ሽልማት ሲቀበል የተናገረው ነው። በ1936 ሃንስ በርግዊን የናዚ ጀርመንን ለቆ ወጣ። ኑሮውን በአሜሪካ አደረገ። በካሊፎርኒያ ዩኒቨርሲቲ ስነ ጽሑፍን አጠና። በርካታ መረጃዎች እንደሚያሳዩት በልጅነቱ የተለየ ተስፋና ችሎታ አላሳየም። ነገር ግን በ1990ዎቹ በየትኛውም መለኪያ በርግዊን ከሁል ጊዜ እጅግ በጣም ስኬታማ የጥበብ ሥራ ነጋዴዎች መካከል አንዱ ነበር። በ2000 በርግዊን ከሰበሰባቸው ከፒካሶ፣ ኮብራክ፣ ክሊኒ፣ ከማቲስ የጥበብ ሥራዎች የተወሰነውን ለጀርመን መንግስት ከ100 ሚሊዮን ዩሮ በበለጠ ገንዘብ ሽጧል። ጀርመኖች ስጦታ ነው ብለው እንዲያስቡ ያደረጋቸው ጥሩ ድርድር ነበር። የጥበብ ሥራዎች ስብስብ የግሉ ገበያ መጠን ከ1 ቢሊዮን ዶላር ይበልጣል። አንድ ግለሰብ ይህን ያህል እጅግ ከፍተኛ የጥበብ ሥራዎችን መሰብሰብ መቻሉ እጅግ የሚያስደንቅ ነው። ጥበብ እንደ ግለሰብ አተያይ የሚወሰን ነው። የሆነ ሰው አስቀድሞ ገና በልጅነቱና በወጣትነት ዕድሜው እንዴት የክፍለ ዘመኑ እጅግ በጣም የሚፈለጉ ሥራዎች እንደሚሆኑ ሊያውቅና ሊተነብይ ቻለ። ብቃት ልትል ትችላለህ፣ እድል ልትል ትችላለህ። ልክ እንደ በርግዊን ማንኛውም ሰው በህይወቱ ከሚያገኛቸው ስራዎች ምናልባትም 99 በመቶ በጣም ጥቂት ጠቀሜታ ያላቸው ነው የሚሆኑት። ነገር ግን ቀሪው 1 በመቶ ልክ እንደ ፒካሶ ያለ ስራ ከሆነ ሌላው አያስጨንቅም። እጅግ በጣም ብዙ ጊዜ በርግዊን ሊሳሳት ይችላል፣ ነገር ግን በመጨረሻ እጅግ በሚያስደንቅ ሁኔታ ትክክል ሊሆን ይችላል።
በቢዝነስና በኢንቨስትመንት ብዙ ነገሮች በዚህ መንገድ ነው የሚሰሩት። የማሳኪያ ተግባራት ሎንግ ቴልስ የስኬትና የውጤትን አብዛኛውን ነገር የሚወስኑት ጥቂት ተግባራትና ክዋኔዎች በፋይናንስ ላይ እጅግ ከፍተኛ ተጽዕኖ አላቸው። አርአያ የሚሆኑ ሰዎችን ስኬቶች ስንመለከት ስኬታቸው የመጣው ከብዙ ድርጊቶች ትንንሽ ፐርሰንት እንደሆነ እንዘነጋለን። ይህ የገዛ የራሳችንን ውድቀቶች፣ ሽንፈቶችና ተግዳሮቶች የሆነ ስህተት እየሰራን እንደሆነ እንድናስብ ያደርጉናል። ነገር ግን ብዙ ጊዜ ስኬታማ ሰዎች እንደሚሆኑት ስህተት ልንሆን ትክክልም ልንሆን እንችላለን። ትክክል በነበሩበት ጊዜ ይበልጥ ትክክል ሊሆኑ ይችላሉ። ነገር ግን ልክ እንዳንተ ያህል ስህተት ሰርተው ሊሆን ይችላል። ጠቃሚ የሆነው ነገር ትክክል ወይም ስህተት መሆን አይደለም አለ ጆርጅ ሶሮስ በአንድ ወቅት። ትክክል ስትሆን ምን ያህል ገንዘብ ትሰራለህ፣ ስህተት ስትሆን ምን ያህል ገንዘብ ታጣለህ የሚለው ነው እንጂ። ግማሹን ያህል ጊዜ ስህተት ብትሆን ገና ሀብት የመስራት እድል አለ። በምንኖርበት ጋላክሲ 100 ቢሊዮን ፕላኔቶች አሉ። ነገር ግን እስከምናውቀው ድረስ በአንዱ ብቻ ህይወት ያላቸው ፍጥረታት ይኖሩበታል። ይህ የምታነበው መጽሐፍ ማሰብ እስከምትችለው እጅግ የረዥም ጊዜ ሙከራዎችና ጥረቶች ውጤት ነው። ይህ ልንደሰትበት የሚገባ ነው። በቀጣይ ገንዘብ ይበልጥ ምን ያህል ደስተኛ እንደሚያደርግህ እናያለን። ምዕራፍ 7 ነፃነት። ጊዜን እንደፈለግከው መጠቀም መቻል ገንዘብ የሚሰጥ እጅግ ከፍተኛው ክፍያ ነው። እጅግ ትልቁ ሀብት ጠዋት ተነስቶ ዛሬ የምፈልገውን ማንኛውንም ነገር ማድረግ እችላለሁ የማለት ችሎታ ነው። ሰዎች በጣም ደስተኛ ለመሆን በጣም ሀብታም መሆን ይፈልጋሉ። ደስታ ውስብስብ ጉዳይ ነው፣ ምክንያቱም ለእያንዳንዱ ሰው የተለያየ ነው። ነገር ግን ለደስታ የጋራ የሆነ ነገር ካለ የሁሉም ደስታ መጋቢ ሰዎች ህይወታቸውን መቆጣጠር መፈለጋቸው ነው። ስትፈልግ ከፈለግከው ጋር እስከፈለግከው ጊዜ ያህል የፈለግከውን የማድረግ ችሎታ በምንም ያህል ዋጋ ሊተመን አይችልም። ገንዘብ የሚሰጠው እጅግ ከፍተኛው ክፍያ ነው። ከደሞዝ በላይ፣ ከቤት ትልቅነት በላይ፣ ስራ ካለው ክብር በላይ ማድረግ የምትፈልገውን መቼ እንደምትፈልገው ከማን ጋር ማድረግ እንደምትፈልግ መወሰንና መቆጣጠር መቻል ሰዎችን ደስተኛ የሚያደርጋቸው እጅግ ዋና የህይወት ዘይቤ አካል ነው። የገንዘብ እጅግ ከፍተኛው ጥቅም ይህንን በደንብ መግለጽ አይችልም። ጊዜህ ላይ የበላይነት እንዲኖር የማድረግ ጥቅሙ ነው። ደረጃ በደረጃ የነፃነትና በራስ የመወሰን መብትን የሚሰጥ በምታደርገው ነገርና መቼ ማድረግ በምትችለው ላይ የበላይነት የሚሰጥ ያጠራቀምከው በእጅ ያለው ሀብት ነው። ትንሽዬ የሀብት መጠን ማለት ስትታመም ብዙ ሳትጨነቅ ጥቂት የረፍት ቀናት የመውሰድ አቅም ነው። ትልቅ የሀብት መጠን ማለት ደግሞ ከዚህ ትንሽ ከፍ ሲል ዝም ብለህ ያገኘውን ስራ ከመስራት ተቆጥበ የምትፈልገውን ጥሩ ስራ መስራት እንድትችል ነው። ለ6 ወራት ለድንገተኛ ወጪዎች የሚሆን ገንዘብ አለ ማለት ባለቃ አትደናገጥም። ምክንያቱም አዲስ ስራ ለማግኘት የተወሰነ ጊዜ ብትወስድ ምንም እንደማትሆን ታውቀዋለህ። ከዚህ ከፍ ያለ አለ ማለት ደግሞ የጊዜ ነፃነት የሚሰጥ አነስተኛ ክፍያ ያለው ስራ ትሰራለህ። ምናልባትም አጭር የስራ ሰዓት ያለውን አሊያም የድንገተኛ ሕክምና ወጪዎችን የሚሸፍንልህና ለምታገኘው የጤና አገልግሎት ስለ ክፍያው የማትጨነቅበትን ትመርጣለህ። ከዚያም ስትገደድ ሳይሆን ስትፈልግ ጡረታ የምትወጣበትን ስራ ትመርጣለህ። የህይወት 30 ትምህርቶች በተሰኘው መጽሐፉ የአዛውንቶች ሐኪም የሆነው ካርል ከዘመናት የህይወት ልምዳቸው የተማሩት እጅግ በጣም ጠቃሚ ነገር ምን እንደሆነ ለማወቅ 1000 አዛውንት አሜሪካውያንን ቃለ መጠይቅ አድርጓል። ከዚያም እንዲህ ሲል ጽፏል። አንድም ሰው ከ1000 አንድም ሰው እንኳን ደስተኛ እንድትሆን የምትፈልጋቸውን ነገሮች ለመግዛት የሚያስችልህን ገንዘብ ለመስራት የምትችለውን ያህል ጠንክረ ለመስራት ሞክር አላለም። አንድም ሰው ከ1100ዎቹ እንኳን ቢያንስ በዙሪያ እንዳሉ ሰዎች ሀብታም መሆን ጠቃሚ ነው። በዙሪያ ያሉ ሰዎች ካላቸው ሀብት በላይ ካለ ደግሞ ያ እውነተኛ ስኬት ነው አላሉም። አንድም ሰው ከ1100 እንኳን ወደፊት ልታገኘው በምትፈልገው የገቢ መጠን ተመስርተ ስራህን መምረጥ ይኖርብሃልም አላሉም። ዋጋ የሰጧቸውና ጠቃሚ ናቸው ያሏቸው እነዚህ ናቸው። ትክክለኛ ጓደኝነት፣ የጓደኝነት ግንኙነት ጥራት፣ ከራስ ከሚበልጥ ነገር አካል መሆን፣ ከልጆቻቸው ጋር ያልተገደበ ጥሩ ጊዜ ማሳለፍ። ልጆች ገንዘብን ወይም ገንዘብ የሚገዛቸውን ነገር አይፈልጉም። የሚፈልጉት በፈለጉ ሰዓት አጠገባቸው እንድትሆን ነው። በዋናኝነትም ከነርሱ ጋር እንድትሆን ይፈልጋሉ ሲል ደራሲው ጽፏል። ሁሉንም ነገር ኖረውና አይተው ካለፉት ተማር። ጊዜን መምራት መቻል ገንዘብ የሚሰጠው እጅግ ከፍተኛው ክፍያ ነው። ገንዘብ ስለሚሰጠው እጅግ በጣም ዝቅተኛ ነገር አጭር ምዕራፍ
እነሆ። ምዕራፍ 8 የባለመኪና ሰው ግራ አጋቢነት። ማንም ሰው አንተ የሆንከውን ያህል ባሉ ሀብቶች አይደነቅም። የባለ 5 ኮከብ ሆቴል እንግዳ ተቀባይ ሆኜ በምሰራበት ወቅት እጅግ በጣም ጥሩ ነገር አዲስ የወጡ እጅግ በጣም ምርጥ መኪናዎችን መንዳት መቻሉ ነው። እንግዶች ፌራሪ፣ ላምቦርጊኒ፣ ሮልስ ሮይስ ሁሉንም አይነት የልዑላን መኪኖችን እየነዱ ይዘው ይመጣሉ። ከነዚህ መኪናዎች አንድ የራሴ የሆነ እንዲኖረኝ ህልሜ ነበር። ምክንያቱም ሌሎች ሰዎች ጥረህ ለፍተህ እንዳሳካኸው ጠንካራ መልእክቶችን ያስተላልፋል።